የሐበሻው ንጉስ የተባሉት ማን እንደሆኑ ሁላችሁም ታውቃላችሁ። ነጃሺ ማለት ነው። ነጃሺ ተብለው የሚታወቁት ይህንን አልቢዳያ ወኒሃያ ላይ ታገኙታላችሁ። አልቢዳያ ወኒሃያ ገጽ 60 ላይ አልቢዳያ ወኒሃያ ገጽ 60 ላይ ታገኙታላችሁ። እዛ ላይ እንግዲህ ያው ታሪኩን አብዛኞቻችሁ ስለምታውቁት ታሪኩን ለመናገር ነው መሞከረው እንጂ ያው መተው ሙሽሪኮች ከኢትዮጵያ ድረስ ማነው ምንድነው የሚባለው ከመካ ድረስ አሳደዋቸው ኢላ አየቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ብቻ ከሀገራቸው ተባረሩ። ኢላ አየቁሉ ረቡና አላህ ጌታችን አላህ ነው ብቻ በማለታቸው ልብ ነው። ከዛ ምን አለ መጡ ነብያችን ሰለላሁ ዐለይሂ ወሰለም ሂዱ ወደ ሀበሻ ብለው ሰደዷቸው። ወደዚህ እንትን አሏቸው ማለት ነው። እና የዛን ጊዜ እዚህ ድረስ መጡና ተቃወሙ እነዚህ ሰዎች ማለት ነው። ከዛ በኋላ እንግዲህ ነብያችንን ሰለላሁ ዐለይሂ ወሰለም በምንድን ነው የሚያዟችሁ የሚለውን ነገር ጠየቋቸው ማለት ነው። እስቲ አንዳንዶቹን ልናገር እስቲ ወአመረና ቢስድቅ በመልካም ያዘና ማን ነው በእውነት ቢስድቅ الحديث ወአዳኢ الامانه አማናን በመጠበቅ ያዘናል። ወሲለት الرحيم ዝምድናን በመቀጠል ያዘናል። وحسن الجواري እንዲሁም ደግሞ ለጎረቤት መልካም መዋልን እንዲሁም ደግሞ ብዙ ነገሮችን ነገሯቸው ማለት ነው። ብዙ ሰላት እንድንሰግድ ያዘናል። አላህን እንድንፈራ ያዘናል። ዘካን እንድንሰጥ ያዘናል። በዚህ ነገር ሁሉ ነው የምንታዘዘው በማለት ይሄንን ነገራቸው ማለት ነው። ከዛ በኋላ ይሄንን ሲነግሯቸው ፈቃለ ብሎ አለ ነጃሺ ማለት ፈቃለ ነጃሺ هل معك شيء مما جاء به እሺ እሱ ይዞት ከመጣው አንድ ነገር ይዛሃልን ብለው ጠየቋቸው። ከዛ በኋላ እንግዲህ ምን ብለው ጃዕፈር نعم ጃዕፈር ተብሎ ተጠራ። نعم አቤት አለ። ቃለ እንግዲህ ይሄን አንብብላቸው በማለት ለባሁን ጀምሮ ከዛ በኋላ ፈቀረ عليه እንግዲህ ቀራላቸው ሱረቱል ማን ነው መርየምን ሱረቱ መርየምን ቀራላቸው ማለት ነው። ከዛ በኋላ ሱረቱ መርየም ታውቁታላችሁ። ሱረቱ መርየም ስለ ነብዩላህ ዒሳ አለይሂ ሰላም የአወላለድ ሁኔታ የመርየምን ጉዳይ እነዚህ ሁሉ ነበሩ። የዛን ጊዜ ፈበካ ወላሂ ነጃሺ አለቀሰ ሐታ አኽደለት ልሕየተሁ እንዲሁ ጺሙ እስከሚርስ ድረስ ነው ያለው። ثم قال ان هذا الكلام ይሄ ጉዳይ ይሄ ንግግር አለ ራሱ ነጃሺ ያኔ በሙሳ ላይ እንዲሁም ደግሞ በዒሳ ላይ የነበረውን ጉዳይ የሚመስል ትክክለኛ የሆነ መንገድ ነው በማለት ተቀበለ ማለት ነው። ተግባባን። እነዚህ ሰዎች ግን አላረፉም። ከዛም በኋላ መጥተው እሱን አዛ ሊያረጉ ይሞክሩ ነበር ማለት ነው። እንዴ በነብያችሁ ላይ እኮ በነብዩላህ በዒሳ ላይ እኮ መጥፎን ነገር ነው የሚናገሩት በማለት መጥፎ ነው ምናምን ብለው እነሱ እኮ ነብይ ብቻ ነው ብለው የሚያምኑት ምናምን አለ። ከዛ መጨረሻ ላይ ካለቀሱ በኋላ ያው ሁሉንም ነገራቸው። እስቲ ንገረኝ ምን ትላላችሁ ስለ ዒሳ እንደሚመጡ ግልጽ ማስረጃ ነው ማለት ነው። ግልጽ የሆነ ማስረጃ ነው። ሌላኛው የሮም ንጉስ የሆነው ሄራቅለ ነው ወይ ደግሞ ሄራክሊተስ በመባል የሚታወቅ አንድ ንጉስ ነበር። የሮም ንጉስ ማለት ነውና በጣም የሚገርም ታሪክ ነው። አሳጥሬ ለመናገር ነው